እሺ ወይ ተመትቼ ልምጣ ማጋኝ ተመትቼ ልምጣ በእናትህ ተው እናንተ የወንድ ወይዘሮ ዛሬ ደግሞ ጠላት የሆነችው አሜሪካ በዛን ጊዜ አሜሪካና ኢራን በአንድ ቆርኪ ላይ ገላችን እንታጠብ የሚሉ ዶክተር አብይ በዚህ አጣብቂኝ ሰዓት በዚህ ጭንቅ በሞላበት ሰዓት ላይ ምንድነው አስነስቶ ወደ ጦር ቀጠና የሚያስወስደው? ዱባይ ምን አስከለ? ኢራን ዋና ግቧ ከዚህ ጦርነት ልታተርፍ የምትፈልገው ነገር እያተረፈች ከካናዳ ነው መልእክት የላከችልኝ። ይሄን ያዝ እኔም አለኝ ወንድም ይጥፋይ ምን አለ ረረረረ ምን አለ አቢቱ ቡብሩብሩምቤ ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ አማን ሁሉ ፒስ ነው ወይ? አለው እኔ በጣም ደህና ነኝ። ለማታቁኝና ለመጀመሪያ ጊዜ ወደዚህ ቻናል ጎራ ላላችሁ እንኳን ደህና መጣችሁ እያልኩኝ እኔ አብይ ይባላለሁ። ያላችሁ ደግሞ አብይ ዩቲዩብ ላይ ነው። ፕሮግራሙ ደግሞ ምን አለ ይሰኛል ማለት ነው። በዚህ ቻናል ላይ በጣም ብዙ የተለያዩ ፕሮግራሞችን ይዤ ወደ እናንተ ለመቅረብ እየሞከርኩኝ ነው። ከዛም መካከል ወቅታዊ በሆኑ ጉዳዮች ላይ ሐሳብ አስተያየትን እየሰጠን እንቀጥላለን። ፈገግ በሚያሰኙት ቪዲዮዎች ላይ ደግሞ አብረን ፈገግ እንላለን ማለት ነው። በተደጋጋሚ ደግሞ በዚህ ቻናል ላይ ለመልቀቅ እንደምሞክረው በዓለም በየትኛውም ጥግ ላይ የተፈጠሩ ወንጀል ነክ ስራዎችን ግን ሊያስተምሩ ይችላሉ ብዬ ማስባቸውን ይዤ ወደ እናንተ እየመጣው እገኛለሁ ማለት ነው። ቪዲዮዎቹ በጣም ካረዘሙ በቻልኩት መጠን እነዛን ስራዎች ከማቀርባቸው ከወቅታዊ ጉዳዮች ጋር አንድ ላይ አያይዤ ለማቅረብ ሞክራለሁ። የሚረዝም ከሆነ ግን እናንተ እንዳይሰለቻችሁ ስል ለብቻው በሌላ ፕሮግራም ለማቅረብ ሞክራለሁ ማለት ነው። ስለዚህ የዚህ አይነት ፕሮግራም የሚመቻችሁ ሰዎች ፕሊስ ይህንን ቤት ሼር፣ ላይክ፣ ሰብስክራይብ በማድረግ እንድታበረታቱና ቤተሰብ እንሁን እላለሁኝ። የደውል ምልክቷን በመጫን ደግሞ የምለቃቸው ቪዲዮዎች ቀድሞ ወደ እናንተ ሲመጣ ምልክት እንድታገኙ ይረዳችኋል ማለት ነው። ስለዚህ በመግቢያ ላይ እንደተናገርኩት ዛሬ በጣም ብዙ የተለያዩ ሐሳቦችን የተለያዩ ቪዲዮዎችን ይዤ ወደ እናንተ መጥቻለሁ ማለት ነው። ወደ ቪዲዮ ምን አለ ረረረረ ምን አለ አቢቱ እሺ ዛሬ ወደ አዘጋጀሁላችሁ ፈገግ ወደሚያደርጉን ቪዲዮዎች ስንገባ በመጀመሪያ የምናገኘው ኮሜዲያን ያሲኖ ተመትቼ ልምጣ ይላል። ባይዘው በዚህ አጋጣሚ ስለ ኮሜዲያን ያሲኖ ለመናገር ጀግና ነው፣ በጣም ጀግና ነው። ለዚህ ለኮሜዲው ዘርፍ በብቃት የሚሰራ ሰው በተለይ በጣም ኢምፕረስ ያደረገኝ በጣምም ያዘንኩት ባለፈው ለታ ኢቢኤስ ላይ ሰይፉ ላይ ቀርቦ የተደረገው ኢንተርቪ በጣም ልቤን ነካው። በዚህ ጊዜ ቲክታክ እና የተለያየ ሶሻል ሚዲያ ላይ ያለ ብቃታቸው የሌለ ነገር ለፍልፈው ምን ሰርቶ የሚባሉ ሰዎች ሌላ ታሪክ ውስጥ ገብተዋል። እንደዚህ አይነት ጀግና የሆነ አቅም ያለው ሰው ማንንም ማዝናናት የሚችል ሰው የሚቀርጽበት እንኳን ቪዲዮ የሚቀርጽበት ስልክ አጥቶ ተቸግሮ መስማት በጣም ያማል። በጣም እውነት ለመናገር በጣም ያማል። ለማንኛውም በጣም ጀግና ነው ያሲኖ ለማለት ነው። እስቲ ዛሬ ወደ አዘጋጀልን ስንገባ ተመትቼ ልምጣ። እሺ አባ ናስቲ አንዴ ናስቲ አንዴ እኔ ነው። አዎ አቤት ሰላም ነው አለን እንዴ ነው አለን። ሰውን ጠይቅ ነበር። እሺ መጋኛ መጥቶት አፉን ዞሮ ሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው ደረሳችሁልኝ። አይ እሱ እኮ በግራው ነው አፉ ዞሮ ራስቸው እኮ ነው ደረሳችሁልኝ። ፈጣሪ ረስቸው ነው ይላል እንዴ? አሁን ደህና አልነበርክም? እውነት ይኸው አይሆንም አሁን ሄደ ተሳስተነ። እሺ ወይ ተመትቼ ልምጣ መጋኛ ተመትቼ ልምጣ በእናትህ Oh boy. That's funny. ተመትቼ ልምጣ አላለም። አንድ ጊዜ ቆይቷል የሆነ ቀልድ አስታወሰኝ። እነ ፍልፍሉ ቀበሌ ውስጥ ሰብስቧቸው የሆነ የውጪ ድርጅት ነው ተብለው
ሊረዳችሁ ነው እናንተ ሊያግዛችሁ ናም ተብሎ የድርጅቱ ስም ምን ይባላል ፈንዱ ይላል ፈንዱ በእንግሊዘኛው ምን ይሁን አላውቅም ለማንኛውም ሰውየው ማብራሪያ እየሰጣቸው ያለ ፈንዱ እናንተን ሊረዳ ቆርጦ የተነሳ ድርጅት ነው ፈንዱ እናንተን ሊረዳ ነው ፈንዱ ለእናንተን የተቋቋመው ፈንዱ ብድጋለና ያለ ፍልፍሉ እንዴ በቃ ምን ካልፈነዳን አይረዱንም ማለት ነው እንዳለው ካቅሙ በላይ ከሆነ በቃ ግዴታ የተመታ ሰው ከሆነ በምች መመጋኛ የምታግዙት በቃ ተመትቼ ልምጣ ደስ ይላል እኔ ያልኳችሁ ያሲኑ በጣም ጀግና ነው ፊቱ ላይ ራሱ የምታዩት ነገር ሳትፈልጉ ያለ ፕሮግራማችሁ ያስቃችኋል የዚህ አይነት ሰው ተቸግሮ ማየት ይከብዳል እሺ ኔክስት እስኪ በእናትህ ሲያሳዝን የኔ አባት አቤት የኔ አባት ወይኔ አባት እዚህ እንደዚህ እየሰራህ ነው የምትተዳደረው አዎ ሃይላንድ እየለቀምኩኝ ነው ቤተሰብ ማስተዳደረው የት ነው የምታድረው ምናምን የምትኖረው ማደሪያ ቤት አለን የቤት ኪራይ መክፈል አቅቶን አንድ እኔ ብቻ ነኝ ደግሞ የምሰራው ስንት ነው የምትከፍለው በወር 2500 ብር እስኪ ግባ እስኪ ቆይ አባቴ እሺ ውስጥ እናውራ ነው እንደዚህ ሃይላንዶች እየሰበሰብክ ምናምን ነው የምታስተዳድረው አዎ 4 ልጆች አሉኝ 2 ሴት 2 ወንድ ሚስት ያለች እናትና አባቴንም እኔ ነኝ የማስተዳድረው አይ በቃ ወንድሜ ነው ከውጪ መልእክት አድራሽ ነኝ በቃ አንድ ታችን ከካናዳ ነው መልእክት የላከችልኝ ይሄን ያዝ እኔም አለኝ ወንድሜ ቆይ አረ ነፍስ አይማርም ነፍስ አይማርም አባቴ እኔ ደግሞ መንገደኛው ነው ባላደረው በቃ ወረደለት ያለው ሃይላንድ ከካናዳ አላለም አረግፋችሁ እሺ ሌላኛው ደግሞ ተንኮሱ ኦኬ እዚህ በኋላ አጠገቤ እንዳደርስ አልፈልግህም በቃ አሰማም እንደ አንተ እንዴ አንዴ ይቅርታማ ስጠኝ ድንጋዩን ስጠኝ ለምታባት ሰውየውን አልጆልት መጪ ይከራያ ምን ማለት ነው ድንጋይ እኔ እየለቀምኩ እኮ ለራ ነው ችግር የለውም እከፍላለሁ በቃ ትከፍላለህ እንዴ ከሆነ ብር ጨምሪውና እኔ ልምታለሁ እሱ ይሻላል ምታልኝ በቃ እንዲሁ ምታልኝ ተጣላችሁ ከሷ ጋር ተጣላችሁ ብትታረቁ አይሻልም ሰላም ይሻላል እኮ እሷ ይላከችን አንተ እንመታ ነበር ግን እኔ አሁን ብሬን ትቼ ጋቤን ትቼ የናንተ ሰላም ይሻላል ብዬ ነው እሺ ታረቁ እሺ በቃ እሺ ላስታርቃችሁ አልፈልግም በቃ አልፈልግም አለች ከገንዘብ የሚበልጥ የለም አለቃ ግደል ካለ ትገላለህ ማለት ነው ይሄ ተንኮሱ የሚባል ልጅ ይመቸኛል የራሱ ስታይል ያለው በቃ ወጣ ያለ ዩኒክ ስራዎችን የሚሰራ ልጅ ነው በራሱ ዓለም ውስጥ ያለው ሌብነት ሌላ ሌቭል ላይ ይላል ሌላ ታሪክ ላይ ሌብነት ሌላ ታሪክ ውስጥ ሌብነት የት አባት ሄዳለ በቃ ተቆላለፈ በቃ ያያው ስልክ ኳተነ ሁሉም አንድ ቲም ናቸው ዋው 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 ብለናል ያራዳ ልጅ ከዜሮ ተነስቶ ያመጣዋል ማይገባ ገብቶ ያገሬ ልጅ ማለች ተላላ ታመጣለች በዘዴ በመላ በባሌም በቡድን በባሌም በቡድን ዘንድሮ የግድ ይመጣልና በባሌም በቡድን በባሌም በቡድን በባሌም በቡድን በባሌም በቡድን እሺ እህታችን ምን ለማስተላለፍ ፈልገሽ ነው ፈልጋችሁ ነው ፈልገሽ ነው ፈልገ ነው ምንድነው አሁን ይሄ ምን የሚባል ራስን መጠበቅ ነው ራስን መጣለው ወንዱ ምን እየሆነ ነው ከቀን ወደ ቀን እየመጣ ያለው ዲ ወንዱ ምን እየሆነ ነው ከቀን ወደ ቀን እየመጣ ያለው እንዴት የሚያሳፍር ነገር ውስጥ ነው ወንድ ልጅ እየገባ ያለው ከቀን ወደ ቀን
እንዴት ነው የሚያስጠላው! ወንድ ልጅ በስርዓት የሴት ጸጉር ቤት ቁጭ ብሎ ፊቱን እንደዚህ ተቀባብቶ ጥፍሩን እየተሰራ እንደማየት እንደሚያስጠላ ነገር አለ። ባለፈው ለታም አንዱን ቲክታክ ላይ ሳየው ነበር። ወንድ ራስን መጠበቅ ማለት እንት ኋላ ቀርነት ወይም ደግሞ ምናምን ለሚመስል ዘመናዊነት ነው ላሳይ ምናምን ብሎ የሴቶች ጥፍር ቤት ገብቶ ጥፍሩን ሲሞረድ ምናምን አሁን የዘመናዊነት ነው። ምን እየሆናችሁ ነው ግን ወንዶቹ ግን? ኧረ ተው እናንተ የወንድ ወይዘሮ፣ ኧረ ተው ፈጣሪን ፍሩ። አሁን እናንተን የምታገባዋ ሴት ለነገሩ እንጃ ሴት ማግባታችሁንም እውነት ለመናገር ያጠራጥራል። በዚያ አያያዛችሁ በጣም ነው የምታሳፍሩት። በጣም ነው የሚያስጠላው። በቃ እንደዚህ ወንድ ልጅ በተለይ ያበሻ ወንድ ሌላውስ እሺ ካልቸሩ ቆይቷል ከተብካካ። የኛዎች ግን ምን እየሆናችሁ ነው? በተለይ ደግሞ ከሀገር ትንሽ ወጣ ብላችሁ የምትመጡ ሰዎች እኮ ራስን መጠበቅ አይደለም ማንነትን መጣለው። ወንዱኑ እንጂ ወንዶች ኧረ እባካችሁ ተው። እንዴት ነው የሚያስጠላው! ደግሞ ኮራ ብለው የሚፖስቱትስ ነገር እኔ እኮ የሚገርመኝ እኮ ኮራ ብለው የሚፖስት ኧረ በስመ አብ ምድረ የወንድ ወይዘሮ በጣም ነው የሚያስጠሉት። ሂድ ወደዛ። እሺ 1 year of marriage አንተ ደምን ተለካ። ሌላ ነገር ይጎትታል። ደምን ተለካ አንተ። ውይ ትዳር ላይ የሚቀለዱ ቀልዶች እኮ በጣም ሌላ ሌቭል ላይ ናቸው። የሰሜን ኮሪያ ኤምባሲ ላይ ከፍተኛ ጉዳት ደርሰዋል። የሰሜን ኮሪያ ጦርነት ውስጥ ለመግባት የሚደረግ ትግል ተሰቃየ። ሰውየው ተሰቃየ ካላስገባችሁ እያለ አንዳንድ ዜና አቅራቢዎች ኬት እንደሚያመጡት አላቅም። እውነት ለመናገር እንደ ቀላይቻለሁ፣ ግን ኬት እንዳመጣው ኒውስን አላቅም። ኢራን ውስጥ ያለ የሰሜን ኮሪያ ኤምባሲ ተመታ የሚል እስካሁን ድረስ ዜና አልሰማሁኝም። ኬት አምጥቶ እንዳወራው ባላቅም፣ ግን በዚህ አጋጣሚ ምን ያህል እንደጓጓ ለማሳየት የተቀለደው ቀልድ ተመችቶኛል። ሰውየው በጣም ነው የጓጓው ለመግባት። ሚድል ኢስት ውስጥ ምን እየተፈጠረ ነው ያለው? ምን እየተካሄደ ነው ያለው? ባለፈው ለታ አቅርቤላችሁ ነበር። በጣም የሚያሳስብ ጉዳይ ነው። ይሄ ጦርነት እየተሳበ ወደ አፍሪካ እንደፈራ ነው እየገባ ነው ያለው እና ልናገርበት የምፈልጋቸው የተለያዩ ሀሳቦች አሉ። ከዛ መካከል ውስጥ የኛ ጠቅላይ ሚኒስትር ዶክተር አብይ በዚህ ቀውጢ ሰዓት ላይ ዱባይ መግባቱ ምን ይሉታል? በጣም የሚያስጨንቅ አይነት እንቅስቃሴ የሚንቀሳቀስ ሰው ነው። እሱን ወደ በኋላ ላይ ሀሳብ አስተያየቴን እሰጥበታለሁ። ከዛ በፊት ግን እንደነገርኳችሁ በሚድል ኢስት ውስጥ ያለው ጦርነት ባለፈው ለታ በዚህ ዙሪያ ላይ እየተነጋገርን በነበረበት ሰዓት ላይ 14 ሀገሮች ብቻ ነበር የተሳተፉት። አሁን ግን ጦርነቱ ከቀን ወደ ቀን ዳርቻውን እያሰፋ ወደ 25 ሀገሮች ደርሰዋል። በአንድም በሌላም እዚህ ጦርነት ላይ የተሳተፉ ያሉት አዝማሚያው በጣም የሚያስፈራ ነው። በእስራኤልና በአሜሪካ የተጀመረው ይሄ ጦርነት በእርግጠኝነት እንዳሰቡት እየሄደ እንዳልሆነ ብዙ ማሳያዎች አሉ። ኢራን ቀላል ሀገር እንዳልሆነች። ወደ ጦርነት ሀሳቡ ከመግባታችን በፊት ኢራንን ለማሸነፍ ሲታሰብ መጀመሪያ ማንነቷን ማወቅ ተገቢ ነው። በቀላሉ የምትሸነፍ ሀገር እንዳልሆነች እኛ ኢትዮጵያኖች የ3000 ዓመት ታሪክ ያለን ህዝቦች ነን እያለን በጣም ፕራውድሊ ነው የምንናገረው። ኢራን እኮ ልትገምተው ከምትችለው የበለጠ የእኛን ደብል ታሪክ ያላት ነች። የ7000 ዓመት ታሪክ ያላቸው ህዝቦች ናቸው። ከ6000 ዓመት በላይ ታሪክ መጽሐፍ ቅዱስ ላይ ብዙ ነገር የተጻፈላቸው የፋርስ ንጉስ። ኢራን የኢስላሚክ ሪቮሉሽን በ1979 ከመጀመሩ በፊት የነበረችው ኢራን እኮ ከአሁኗ ጋር ሰማይና ምድር የተራራቀች ነች። በጣም ዘመናዊነትን የተላበሰች
ክለቦች በየቦታው የሞሉበት፣ ሴቶቹ እንደልባቸው ልብስ የሚለብሱበት፣ ሴቶቹ እንደልባቸው የሚማሩ፣ የትምህርት ገደብ የሌለበት፣ በጣም ብዙ ነገራቸው ወደ ዌስተርን የሚቀር ዛሬ ደግሞ ጠላት የሆነችው አሜሪካ በዛን ጊዜ አሜሪካና ኢራን በአንድ ቆርኪ ላይ ገላችን እንታጠብ የሚሉ ኢራን እንኳን ያኔ ነበር ባይዘው ኒኩሌር ለመስራት ያሰበችው ዛሬ በአያቶላው ጊዜ የተጀመረ አይደለም። ያኔ በንጉሳቸው ጊዜ ነበር እንትን ኒኩሌር ለመስራት ስትታገል የነበረው። ያኔ አሜሪካ ከጎኗ ነበረች፣ በሚያስፈልገው ነገር ሁሉ ታግዝ ነበረ። ኢራን ማለት በሚድል ኢስት ውስጥ በመጨረሻ ላይክ ዘመናዊ ከሚባሉ ህዝቦች መካከል አንዳቸው ናቸው። በዚህ ላይ ደግሞ በንጉሳዊ ስርዓት ስንት ሺህ ዓመትን ማንም ሳይሰለጥን እነሱ የሰለጥኑ ናቸው። ገዝተው በሀገራቸው ውስጥ እየገዙ የሚኖሩ ናቸው። በሚገርም አይነት ሁኔታ ደግሞ የገዟቸውን ህዝቦች የራሳቸውን አይነት ካልቸር የራሳቸውን እምነት እንዲኖሩ ፈቅደው የሚያኖሩ ናቸው። በመጽሐፍ ቅዱስ ላይ የተጻፈላቸው የመጨረሻ ኃይለኛ የንጉሥ አስተዳደር የነበረበት ሀገር የፋርስ ህዝቦች ናቸው። ሙስሊሞች አይደሉም፣ አረቦች አይደሉም። አሜን ሶሪ ሙስሊሞች ናቸው ግን አረቦች አይደሉም። እና የመጨረሻ የሰለጠነ ህዝብ ነው። የ7000 ዓመት ታሪክ ያላቸው በሀገራቸው የማይደራደሩ የተማረ ኃይል በጣም ያላቸው ወጣት እንኳን ሳይቀር 60% የማይተናነሰው ወጣት ነው። የሚገርም ኢነርጂ ያለው ኢራን ውስጥ ያለው ማለት ነው። እነዚህን ህዝቦች እንደ ቀልድ በአየር ደብድበ የምታጠፋቸው አይደሉም። በሚገርም ሁኔታ ለዚህ ትልቅ ማሳያው የአያቶላው እንኳን ያለውን መንግስት የሚቃወሙት እንኳን ሳይቀር በዚህ ሰዓት ላይ ከውጭ የሚመጣን ጠላት የማስተናገድ አቅም እንደሌላቸው በግልጽ ያሳዩበት ነው። ኢራን በቀላሉ የምትወድቅ አገር አይደለችም። ብዙ ነገሮችን ያሳለፈች ነች። በጣም የሰለጠኑ ናቸው። በመንግስታዊ ስርዓት ማንም ገና ሳይጀምር እነሱ ስንት ርቀት ሄዱ ናቸው። ያኔ ከ1979 የኢስላሚክ ሪቮሉሽን በፊት የነበረችውን ኢራን የማይመኝ የለም። ከውጭ ሀገር ከተለያዩ ዌስተርን ሀገሮች ራሱ ሳይቀር ለትምህርትም ለስራም የሚሄዱባት ሀገር ነበረች። በነዳጅ ሀብቷ በጣም የበለጸገች፣ በሰው ኃይል በጣም የበለጸገች፣ በንጉሳዊ ስርዓት ረጅም ዓመት የኖረች እቺን ኢራን እንደ ቀልድ ዛሬ ተነስተው ሊያጠፏት እንደማይችሉ ምንም ጥያቄ የለውም። ሲጀምሩት ተው ተብለው ነበር። በጣም ብዙ ታሪክ የሚያውቁ ሰዎች በቀላሉ እነ ቬንዙዌላ ላይ እንዳደረጉት እንደማይሆን ግልጽ ነበር አሉ። አሁንም በተለያዩ ሀገሮች ውስጥ የአያቶላውን መሞት የሚያከብሩ ኢራናውያን አሉ። እኔ በምኖርበት ካናዳ ሀገር ውስጥ ዳውንታውንን አዘግተው ስንት ሺህ ህዝብ ሲጨፍር ነበረ። ኢራናውያን በመሞቱ ደስተኛ ሆኖ ግን እንደ ሴም ታይም አገር ውስጥም ያሉ የሚቃወሙትም ቢኖሩ የውጭ ኃይል ግን ገብቶ ሊወራቸው እኔ መሪ ሾምላቸዋለሁ ብሎ ከመጣ ግን አይቀበሉም። የመጨረሻ ኃይለኞች ናቸው። ይህንንም ደግሞ በግልጽ እያሳዩን ያሉት ኢራን እየሄደችበት ያለችው መንገድ በጣም የሚያስደነግጥ ነው። ትናንትና ላይ አሜሪካ አሁን ጠቅላላ የጦር ኃይሎቿን የአየር ኃይሏን ምናምን መተን ጨርሰናል። ሁሉንም ኢላማዎች ጨርሰናል። አሁን የቀረን ደግሞ የእንትኖቿን ነው የመብራት ኃይሎቹን ምናምን የኢነርጂ ተቋሞችን ነው ብሎ መግለጫ ትራምፕ ሲናገር ኢራን እኛን ንኩንና በ30 ደቂቃ ባልሞላ ጊዜ ውስጥ እንዳለ ሚድል ኢስት ጨለማ ይለብሳላለች። የመጨረሻ ጦረኞች ናቸው። እንደ ቀልድ ልታቆማቸው የምትችላቸው ሀገሮች አይደሉም። በጣም ትሁቶች ናቸው። ደግሞ በጣም ነው የምወዳቸው። እኔ ፐርሰናሊ በጣም ብዙ ኢራናውያን ጓደኞች አሉኝ እዚህ አብሮኝ የሚሰሩ የነበሩ በጣም ትሁቶች፣ በጣም ሀምብሎች ናቸው። በሀገር ጉዳይ ግን የሚደራደሩ አይደሉም። እኛ ሀገራችን እንወዳለን እንላለን፣ እነሱ 100 እጥፍ ነው የሚወዱት። በጣም ዘመናዊ ሆነው ኖረው የሚያውቁ ናቸው። አሜሪካና እስራኤል ግን ሊወጡ የማይችሉበት አጣብቂኝ ውስጥ ነው የገቡት። የዓለም ኢኮኖሚ በዚህን ያህል ፍጥነት እንዲህ ተቃውሶ አያውቅም። ነዳጁን ብታዩት ነዳጅ ማለት ለሁሉ ነገር መሰረት ነው። ለምንበላው ለምንጠጣው እያንዳንዱ ነገር ከነዳጅ ጋር ነው የሚገናኘው። የሆርሙዝ ሰርጥ ከተዘጋ በኋላ እኔ በምኖርበት ካናዳ ሀገር ውስጥ ጦርነቱ ከመጀመሩ በፊት
የአንድ ሊትር ዋጋ የነዳጅ ዋጋ 1 ብር ከ40 ነበር። አሁን 1 ብር ከ98 ነው እየተሸጠ ያለው። ኢራን ደግሞ እያስፈራራች እንዳለችው በዚሁ ከቀጠለ በእርግጠኝነት ከ2 ብር በላይ ይሆናል ተብሎ እየተጠበቀ ነው በቀን። ይሄ ደግሞ ከያንዳንዱ ነገራችን ጋር ይገናኛል፣ ከያንዳንዱ እንቅስቃሴ ጋር። የዓለም ኢኮኖሚ ሊቋቋሙት ከሚችሉት በላይ የሆነ ነው። አሜሪካ ውስጥ ኃይለኛ የኢኮኖሚ ቀውስ እየተፈጠረ ነው። ዩሮፕ ውስጥ the same thing፣ ካናዳ ውስጥ the same thing። በጣም የሚያስጨንቅ አይነት ሂደት እየሄደ ነው ያለው። በጣም ብዙ ሀገሮች እየተሳተፉበት ነው። ኢራን ቀላል ሀገር አይደለችም። እንደ ቀልድ የምታጠፋት ሀገር አይደለችም። በሌላ ሀገር ላይ እንደለመዱት እንደ ቀልድ የምትጠፋ ሀገር አይደለችም። ብዙ ታሪክ ያላት ነች። የኢራንን ታሪክ ገብታችሁ በሰማችሁ ቁጥር ኢቭን ሌላ ቦታ ላይ ማንበብ እንኳን ባትፈልጉ መጽሐፍ ቅዱስ ላይ ስለ ፋርስ ንጉስ ግቡና አንብቡ፣ ምን አይነት ኃይለኛ ንጉስ እንደነበረ። እነሱ በዛ ዘመን ነው ንግስናን የሚያውቁት። እንደዚህ አይነት ሀገርና እንደዚህ አይነት ህዝቦችን በቀላሉ የምታጠፋቸው አይነት አይደሉም። በዚህ ሁሉ ማዕቀብ ውስጥ ነው ይህንን ሁሉ አስደንጋጭ የሆኑ መሳሪያዎችን ሰርተው የጨረሱት። ጭንቅላት እስከ ጥግ ናቸው። ባይሰው በጣም ጭንቅላት አላቸው። በጣም የተማሩ ናቸው። በዚህ ሁሉ ግብግብ ውስጥ ይህንን ሁሉ ነገር ተቋቁመው ነው ይህንን ሁሉ መሳሪያ የፈጠሩት። ያልተጣለባት የማዕቀብ አይነት የለም ኢራን። ይሄ ሁሉ ጦርነት ግን ትልቅ የምስራች ይዞ የመጣው ከዚህ ጦርነት ውስጥ አሸናፊ የሆነች የመጣችው ማነች ብትባል ሩሲያ ነች፣ ራሽያ። ዛሬ ላይ አሜሪካ ያወጣችውን መግለጫ ሰምታችሁታል። በይፋ ለራሽያ ላይ ጥላ የነበረውን ማዕቀብ በይፋ አነሳች። ምን ማለት ነው? እያንዳንዱ ዓለም ከዚህ በኋላ በነፃነት ከራሽያ ነዳጅ መግዛት ይችላል። አሜሪካን ፈርቶ የተቀመጠውላ ያ ደግሞ የራሽያን የተንኮታኮተውን ኢኮኖሚ እንደገና ቡስት እንዲያደርግ ራሽያ መሄድ ወደምትፈልገው ርቀት እንድትሄድ እየረዳት ነው። በዚህ ጦርነት ውስጥ በግርግር ውስጥ ራሽያ ናት እየተጠቀመች ያለችው። አድቫንቴጁ ለራሽያ ሆነላት። ነዳጇን እንዳትሸጥ የተባለችው ራሽያ በነፃነት ነዳጇን እንድትሸጥ ተፈቀደላት። ወደዳችሁም ጠላችሁም ደግሞ ከዚህ ጦርነት ጀርባ ያለችው ራሽያና ቻይና ነች። ኢራንን በተለይ ኢራን እያደረገች ታርጌቱን በፍጹም ሚሳት አደርግ ታርጌቱን በፍጹም ሚሳት አደርግ የአሜሪካ የጦር ቤዞችን ስትመታ ምንም ሚሳት አደርግ ነው የምትመታው። እንዴት ሆነ እያሉ ሲከራከሩ ነበር። አሁን እንኳን በሚዲያ ላይ እየተናገሩት ነው በግልጽ ታርጌቱን የሚያገኙት ከራሽያ ሳተላይት እንደሆነ ራሽያ እንደምትሰጣቸው። ስለዚህ ይሄ ጦርነት ለራሽያ የሚያመጣው ድል አይደለም፣ ትልቅ ድል ነው። ቻይናን ትንሽ የሚያሳስባት የነዳጁ ጉዳይ ነበረ፣ ምክንያቱም የሷ ነዳጅ በዛ ስለሚያልፍ። አሁን ደግሞ ኢራን ደግሞ ለሷ ወዳጅ ለሆኑ ሀገሮች በነፃነት እንዲያልፉ ፈቀደች። ስለዚህ ቻይናም ይሄ ጦርነት አሁን ያን ያላፋክት የሚያደርጋት አይደለችም። ኢራን ደግሞ ታርጌት ታደርጋ እየተዋጋች ያለችው የኢኮኖሚ ዋር ነው። ቀጥታ በጦር መሳሪያ በጦር ኃይል የፈለገ ብትታጠቅ አሜሪካና እስራኤልን ለብቻዋ ተዋግታ እንደማታሸንፍ የምታውቀው ኢራን እየተዋጋች ያለችው ኢኮኖሚያቸው ነው። አንድ ድሮን ራሽያ ባለፈው ዕለት እንደነገርኳችሁ ኢራን እስከ 20-30 ሺህ የሚፈጀውን ድሮን ስትተኩስ ያቺን ድሮን ለመጣል አሜሪካ 3-4 ሚሳኤል ነው የምትጠቀመው። አንዱ ሚሳኤል እስከ 4 ሚሊዮን የአሜሪካን ዶላር ነው የሚያወጣው። ኢኮኖሚያቸውን እያንኮታኮታች ነው። በዚህ ደግሞ አይበቃም፣ ሌላ ነገር ልንገር። አሁን ብዙ ሰው ለምንድን ነው ኢራን ወደ ጎረቤት ሀገሮች የምትተኩሰው እነሱ ጦርነት ውስጥ የሉበትም የሚል ሐሳብ ያነሳል። እውነት ነው። የመጀመሪያው ነገር ሁሉም ሰው እንደሚያውቀው የአሜሪካ የጦር ቤዞች ስላሉ የጦር ቤዞቹን ለመምታት ነው፣ ከዛ እየተነሱ እንዳያጠቋት። ግን በደንብ አስተውላችሁ ስታዩ ከጦር ቤዙ እኩል ወይም ደግሞ ከዛም በላይ ያጠቃች ያለችው በሚድል ኢስት ያሉትን የነዳጅ ዴፖች ነው፣ ሳውዲን፣ ካታርን። ለምን ብትለኝ የኢኮኖሚ ጦርነት ስለሆነ የኢኮኖሚ ዋር ስለሆነ በሚድል ኢስት ያሉትን የነዳጅ ዴፖችን ስትመታ የመጀመሪያ አታክ የምታደርገው የፔትሮ ዶላርን ነው። የአሜሪካን ኢኮኖሚ ወጥሮ የያዘውን የዶላርን አቅም እንዲጠነክር ያደረገበትን የፔትሮ ነዳጅን አቅም እያንኮታኮተችው ነው። የመጀመሪያው ሐሳብ እሱ ነው። እሱን ስትቀጠቅጠው አሜሪካ ኤቭሪ ሲንግል ዴይ ከፔትሮ ነዳጅ የምታገኘውን
አቅም እያሳጠቻት ነው። ከጦርነቱ ጎን እንዳልኳችሁ ለእያንዳንዱ መሳሪያ የምታወጣው 4 ሚሊዮን ባይዘዌ በቀን 850 ሚሊዮን ዶላር ነው የምታወጣው አሜሪካ ለዚህ ጦርነት 850 ዶላር። ጦርነቱ ከተጀመረውን 15ኛ ቀኑ እየገባ ነው። በዚህ 15 ቀን ውስጥ ኦልሞስት ወደ 1.3 1.4 ቢሊዮን የአሜሪካን ዶላር ነው ያወጣችው በዚህ በአንድ ወር ባልሞላ ጊዜ ውስጥ። እዚህ የኢራን ዋና ግቧ ከዚህ ጦርነት ልታተርፍ የምትፈልገውን ነገር እያተረፈች ነው። አዎ ብዙ ሰው እየሞተ ነው፣ ብዙ ሰው እያለቀባት ነው፣ ህንፃዎቿ እየፈረሱ ነው፣ ምንም ጥያቄ የለው። ግን ከዚህ ጦርነት ልታተርፍ የምትፈልገውን ትልቁን ነገር በራሽያ በቻይና ድጋፍ በደንብ እያሳካች ነው ያለችው። ይሄ ነገር ደግሞ ቆይቶም ቢሆን አሜሪካንሶቹ እየገባቸው ነው። በጣም በሚገርም አይነት ሁኔታ ቁማር እንደተበሉ እየገባቸው ነው። የነሱ ባልሆነ ጦርነት ውስጥ ገብተው ያላቸውን ሌላኛውን ደግሞ ፓርት ባለፈው ለታ እንደነገርኳችሁ በሚድል ኢስት ውስጥ እንዲህ ለነገሩ ራሷ ኢራንም ተናግራለች። ግን ባለፈው ለታ እንደተናገርኩት ኢራን ሚድል ኢስት ውስጥ ያሉትን ስትቀጠቅጣቸው የጦር ቤዟን የአሜሪካን የጦር ቤዝ አውጡ እያለ ስትቀጠቅጣቸው መጀመሪያ ማስተላለፍ የፈለጉት መልእክት ምንድን ነው ቢባል አሜሪካ አድናቸዋለሁ ስላለቻችሁ ታድናቸዋለች ማለት አይደለም። ስለዚህ ከአሜሪካ ጋር ለደህንነታቸው ሲሉ የሚጣበቁ ሀገሮች ራሱ ከዚህ በኋላ ቆም ብለው እንዲያስቡ እንዲሁም የእሷን የጦር ቤዝ ማስገባት ከደህንነት ይልቅ ስጋት እንደሆነ እንዲያውቁት ነው ያደረገችው። አሁን ሌላውን ተውት። ዛሬ ትናንትናና ከትናንትና ወዲያ የደቡብ ኮሪያ ጭንቅ ውስጥ ነች ያለችው። ምክንያቱም ሰሜን ኮሪያ የሚሳኤል ሙከራ አድርጋለች። ሚሳኤል ሙከራ ያደረገችው ደግሞ ፐርፐስሊ ቀኑን ካልኩሌት አድርጋ ነው። በዛ ቀን ደግሞ አሜሪካ ደቡብ ኮሪያን ልትጠብቃት ወይም ልትከላከልላት የምትችለውን የአየር መቃወሚያ አንስታ ወደ ሚድል ኢስት ወስዳለች። ስለዚህ አሜሪካ ለራሷ ህልውና ነው ሁሉ ጊዜ ያለችው። ብትቀጠቀጥ ባትቀጠቀጥ ማንንም አትሰማም ነው። ይህንን ደግሞ ኢራኖች በደንብ አድርገው ነው ለዓለም ማሳየት የፈለጉት። ገባ? ስለዚህ ሚድል ኢስቶችን የጦር ቤዟን አልቀረ የነዳጅ ዲፖን አልቀረ የለጠለጡ እንትን ሲሉት ሲቀጠቅጡት ሌላውም ዓለም ከዚህ በኋላ አሜሪካንን ማስገባት ጦስ እንጂ ደህንነት አይደለም ብሎ እንዲያስብ ተፈልጎ እሱ ተሳክቷል። በዚህ ላይ ደግሞ ከዚህ ጦርነት ውስጥ አትራፊ የሆነች የመጣችው ራሽያ ነች። ስለዚህ ራሽያ በደንብ ነው የምትደግፈው ይህን ጦርነት። በደንብ የሚያስፈልጉ ታርጌቶችን ሁሉ ኢራን ከራሽያ ታገኛለች። ኢራን የሆርሙዝ ሰርጥን ትዘጋለች ከወዳጆቿ ውጪ። በዛ ምክንያት ነዳጅ በዓለም ላይ ችግር ውስጥ ሲገባ ደግሞ እንዳያችሁ ዛሬ ላይ ደግሞ አሜሪካ ተነስታ የራሽያን የጣለችውን ማዕቀብ ታነሳለች። በተዘዋዋሪ ኢራንም ምን ውስጥ አለችበት? ብሬክስ ውስጥ አለችበት። ስለዚህ ለብሬክስ ትልቅ ስጋት የነበረውን የንግድ ወይም ደግሞ የፔትሮ ዶላር የሚባለውን ነገር አንኮታኮቱት በሚገርም ሁኔታ። ይሄ ነገር ቆይቶ እየገባቸው ያሉት አሜሪካንሶችና እስራኤሎች ናቸው። እስራኤሎች እንኳን ለራሳቸው ለደህንነታቸው ሲሉ ነው። አሜሪካንሶች ግን በማያገባቸው ጦርነት ውስጥ ገብተው ያላቸውን ግሬስ ያላቸውን ተቀባይነት በተለይ በሚድል ኢስት ዙሪያ ላይ እያጡት እንደሆነ እያዩ ነው። እና ይሄ ጦርነት በቀላሉ የሚቆም ጉዳይ አይደለም። በጣም የሚያሳስብ ነው። ምክንያቱም ነገ ደግሞ አሜሪካም ሆነች ማንም ለህልውናቸው ማንነታቸውን ላለማጣት ሲሉ የሚያቆሙት ፍልሚያ አይሆንም። እግዚአብሔር ዓለማችንን ይጠብቅ። በዚህ ሁሉ ውስጥ ግን ግራ እየገባ ያለው ምንድን ነው ብትሉኝ የኛ ሀገር ምን እየሆነች ነው? ባለፈው ለታም ተናግሬ ነበር። ዶክተር አብይ በዚህ አጣብቂኝ ሰዓት በዚህ ጭንቅ በሞላበት ሰዓት ላይ ምንድነው አስነስቶ ወደ ጦር ቀጠና የሚያስወስደው? ዱባይ ምን አስኬደው? ዶክተር አብይ የሚያደርጋቸው ነገሮች እኔ ቀንደኛ ደጋፊና ወዳጁ ነኝ፣ ምንም ጥያቄ የለውም። አንዳንድ ነገሮች ግን በፍጹም አልቀበላቸው። የዶክተር አብይ ችግር ምንድነው ተብለ ብትጠየቅ ምን ትላለህ ብባል እምለው አንድና አንድ ነው። እሱም ደግሞ በእርግጠኝነት አማካሪዎቹን አይሰማቸውም። የጠቅላይ ሚኒስትሩን አማካሪዎች በፍጹም የሚሰማቸው አይመስለኝም። አማካሪዎቹ ራሱ እየመከረ የሚመልሳቸው ነው ይመስለኝ እንጂ እኛ ኖቲስ የምናደርጋቸው ነገሮች እነሱን ኖቲስ አያደርጉት ይቀራሉ ብዬ አላስብም። ይህንን ሀሳብ ቲክቶክ ላይ ተናግሬዋለሁ። በዚህ ሰዓት ላይ ለስራ ጉዳይ አይደለም፣ ለምንም ጉዳይ ወደ ሚድል ኢስት የሚያስኬድ ጉዳይ አይደለም። የመጀመሪያው የጠቅላይ ሚኒስቴሩ ደህንነት የሀገር ደህንነት ነው፣ የግለሰብ ደህንነት አይደለም። መሄድ እፈልጋለሁ ስላለ ተነስቶ መሄድ የለበትም፣ በእርግጠኝነት ስለማይሰማቸውን አማካሪዎቹንም እንጂ። ይሄ እንደ ጀግንነት የሚታይ ጉዳይ አይደለም።
ሁለተኛ እንደ ጠቅላይ ሚኒስቴር ራሱ ክብር የሚባል ነገር አለ። አሜሪካ፣ ካናዳ እያንዳንዱ ዜጋቸውን ከሚድል ኢስት ከዱባይ በቻሉት መጠን ለማውጣት እየታገሉ ባሉበት ሰዓት ላይ የአንድ ሀገር መሪ ብድግ ብሎ ተነስቶ የጦር ቀጠና ውስጥ መሄድ ይሄ ጀግንነት ነው ብዬ እኔ አላስብም። ትክክል አይደለም። የፈለገ ነገር ብደግፈው ሰሞኑን አይታችኋል በሐረርና በድሬዳዋ ውስጥ የነበረውን ጉብኝት። እኔ አሮን ማይንድ ከተማዎቹን እየዞረ ቢጎበኝ ኢትስ ኦኬ። ግን እዛ ዋሻ ለዋሻ ውስጥ ትክክለኛ መንገድ እንኳን በሌለበት ሁኔታ በተሰባበረና በተበጣጠሰ መሰላል ላይ የሚያንጠላጥል ጉዳይ አለ ብዬ አላስብም። የፈለገ አንገብጋቢ ጉዳይ ከሆነ ሚኒስትሮች አሉ፣ ራሱን የቻለ ቡድን አዋቅሮ ወደዛ ልኮ ያለውን ነገር ከሲቹዌሽን ምሩሙን ከምንም ብቻ ከሚያስፈልገው ቦታ ላይ ሆኖ መከታተል ይቻላል ያለውን ነገር። አዘርዋይስ ግን ጠቅላይ ሚኒስቴር ሁሉ ቦታ ላይ መገኘት አለበት ማለት አይደለም። የመሰረት ድንጋይ ራሱ ጥሎ ስራውን ተከታትሎ ምርቃቱም ላይ ራሱ ተገኝቶ ይሄ መሆን የለበትም። ኦፊሱ የሚጠይቃቸው ነገሮች ማሟላት ያስፈልጋል። ይሄ ለስርዓትም መገዛትም። በዚህ ሰዓት ላይ ሚድል ኢስት ውስጥ ማንም ዜጋውን ለማውጣት በሚታገልበት በዚህ ጊዜ ውስጥ የአንድ ሀገር ጠቅላይ ሚኒስቴር ብድግ ብሎ ተነስቶ ሄደ ብቸኛው ዶክተር አብይ ነው። ይሄ ጀግና የሚያስብል ጉዳይ አይደለም፣ ለኔ ትክክል አይደለም። አንድ ቀን በደና ወተገባ ማለት ሁሉ ጊዜ ደህንነት አለ ማለት አይደለም። በጦር ኃይሏ ስጋት የሌለባትና የዓለም ቁጥር አንድ የምትባለው አሜሪካ የአሜሪካ ፕሬዝዳንት የሆነ ቦታ ላይ መሄድ ስለፈለገ ቆይ እንትን ደርሼ ልምጣ ብሎ ተነስቶ አይሄድም። መጀመሪያ ደህንነቶቹን አማክሮ ደህንነቶቹ የሚሄድበት ስፍራ ለደህንነቱ የማያሰጋው ከሆነ ብቻ ተፈቅዶለት ነው የሚሄደው እንጂ ብድግ ብሎ ተነስቶ የሚሄድ የለም። የፈለገ የዓለም ቁጥር አንድ ቁንጮ ነኝ በደህንነት ብላ ብታስብ የዶክተር አብይ ትልቁ ችግር ብዬ የማስበው አማካሪዎቹን የሚሰማቸው አይመስለኝም። የጠቅላይ ሚኒስቴር አማካሪዎቹን የሚሰማቸው አይመስለኝም። ይሄ ነገር በጣም አደጋ ነው። በጣም ብዙ ወዳጆች እንዳሉት ጠላቶችም አሉት። እኔ ከወዳጆቹ አንዱ ነኝ። ስለዚህ እሱ ደህንነት ያሰጋኛል። እንደዛው ደግሞ ጠላቶች አሉት። ጠላቶቹ ይቅሩ። የታጠቀ ኃይል የሆነ ክልል ላይ ሲሄድ ጦርነት ያለበት ወይም ደግሞ ችግር ያለበት አካባቢ ላይ ለምን ይላል? የታጠቁ ኃይሎችን ተዋቸው። በሌላ ትጥቅ ሊተከላከላቸው ይችላል። የራሱ ጤንነትና የራሱ ደህንነት ያሰጋል። በዛ ዋሻ ውስጥ ሲገባ ምን ሊፈጠር እንደሚችል አታቆም። በዛ በተሰባበረ መሰላል ላይ ሲንከራተት ሲወጣና ሲወርድ አስፈላጊ አይደለም። ሉክ እዩት ምን አይነት መሰላል ላይ እንደሚወጣና እንደሚገባ። በዚህ አይነት ሲቹዌሽን ውስጥ መሄድ ምን አስፈለገ? ያለውን የሥራ አቅሙን፣ ጉልበቱን፣ ጥንካሬውን፣ እንቅልፍ ማጣቱን ማንም የሚረዳው ነው። ሳይታለም የተፈታ ጀግና ሰራተኛ እንደሆነ ይታወቃል። ምንም ጥያቄ የለውም። ግን ሁሉ ጊዜ ሁሉ ቦታ ላይ እየተገኘ ነው ስራ የሚሰራው ማለት አይደለም። ሂዝ ፕራይም ሚኒስቴር ትዕዛዝ ማስተላለፍ ይችላል። ያለውን ነገር መከታተል ይቻላል። ግዴታ መገኘት አለበት ማለት አይደለም። የሱ ደህንነት የሀገር ደህንነት ነው። እንዳልኳችሁ የአሜሪካ ፕሬዝዳንት የሆነ የማይሆን ቦታ ላይ እንዲገኝ የማይፈቅዱለት አንድ ግለሰብ አሳስቧቸው ሳይሆን የሱ ሁኔታ የሱ ደህንነት የሀገር ደህንነት ተደርጎ ስለሚታይ ነው። የሱ ጤናማ መሆን የሀገር ጤንነት ስለሆነ ነው። ስለዚህ በዚህ ሰዓት ላይ እንደ ጀግና ጀነራል ባጫ የተናገረውን እየሰማሁኝ ነበር። ይሄ ጀግንነት ነው። በጦር ቀጠና ውስጥ መሄድ ማለት ምናምን ኖ። አንዳንድ ጊዜ የማይሆን ነገር አፕሪሼት እያደረገን ስንመጣ አንዳንዱን መስመር ልናስት እንችላለን። የጦር ቀጠና ውስጥ ዛሬ ገብቶ ሊወጣ ይችላል ማለት ነገም ገብቶ ይወጣል ማለት አይደለም። ያኔ ገብቶ ወጣ ማለት ዛሬ ትገባና ትወጣለ ማለት አይደለም። ሚሳኤል እንደዛ በሚዘንብበት ሀገር ውስጥ ፕሌኑ ሊመታ ይችላል። ብዙ ነገር ሊፈጠር ይችላል። ይሄ የምትሞከሻሽበት ሳይሆን ለደህንነቱ መታሰብ መቻል አለበት። ዶክተር አብይ መቼም ይሄ ቪዲዮ አይደርሰውም እንጂ እንደው በአስማት ቢደርሰው የምፈልገው ነገር እባክህ አዳምጣቸው፣ አማካሪዎችንም አዳምጣቸው። ሁሌ አትምከራቸው። አንተ እንዴ በአንተ ደህንነት እኮ እኛ ተሳቀቅ ለማለት ነው። ለማንኛውም በሚድል ኢስት ውስጥ ያለው ጦርነት በጣም ከባድ ነው። የጀመሩት ጦርነቱን መቼም የኢራንን አቅምና የኢራንን ማንነት ሳያውቁ የጀመሩት ነው ብዬ ነው የማስበው። የ7000 ዓመት ታሪክ ያላት ንግስና ምን እንደሆነ የምታቅ መግዛት የምታቅ ሀገር ነች። በሀገራቸው ደግሞ
በፍጹም የማይደራደሩ እኛ በጣም ሀገራችንን እንወዳለን አዎ የኢራኖች ግን ይለይብኛል እኔ ለውጭ ጠላት በፍጹም አሳልፈው ሀገራቸውን እንደማይሰጡ ይታወቃል በጣም ብዙ ዋጋ የምንከፍልባቸው ጊዜያት ከፊታችን እየመጡ ነው ፈጣሪ ዓለማችንን ሰላም ያርግልን ምን አለ ምን አለ ለማንኛውም ለዛሬ ያዘጋጀውላችሁ ቪዲዮዎች እነዚህን ይመስላሉ በጣም ብዙ ነበር አክቹሊ ያዘጋጀውላችሁ ቪዲዮዎች ግን ከዚህ በላይ ጊዜ እንዳልወስድባችሁ ከዚህ ከዋናው ቪዲዮ ቀጥሎ ደግሞ እንዳልኳችሁ በክራይም ዙሪያ በወንጀል ነክ ዙሪያ ላይ የሚያጠነጥኑ ቪዲዮዎችን ለቅላችሁ እችላለሁ ብዬ ነበር ግን ቪዲዮውን ሳየው በጣም ረጅም ይመስለኛልና እንዳትሰላችሁ በሌላ ፕሮግራም ራሱን የቻለ አቀርባለሁኝ ማለት ነው እስካሁን ከኔ ጋር አብራችሁ ስለነበራችሁ በጣም አመሰግናለሁ እኔም ኮፊን ጨርሻለሁ ጠጥቼ አይ ቲንክ እናንተም ኮፊያችሁን ጠጥታችሁ ጨርሳችኋል ስለዚህ ሌላ ጊዜ ደግሞ በሌላ ቪዲዮና በሌላ ኮፊ እንገናኛለን ማለት ነው ስለተከታተላችሁኝ ከልብ አመሰግናለሁ የዚህ አይነት ቪዲዮችን በተደጋጋሚ ወደ እናንተ ይዤ እንድመጣና ሌሎችም ጋር እንዲደርስ ፕሊዝ ሰብስክራይብ ሼር ላይክ ማድረጋችሁን እንዳትረሱ ሐሳብ አስተያየት ካላችሁ ደግሞ በኮሜንት ብታሳውቁኝ ደስ ይለኛል ማለት ነው በጣም አመሰግናለሁ ያላችሁት አብይ ዩቲዩብ ነው ፕሮግራሙ ደግሞ ምን አለ ይሰኛል በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ መልካም ሳምንት